ታሪካዊው ጥምረት በይፋ የፈረሰ ይመስላል። መካከለኛው ምስራቅን ሊያናውጥ የሚችል አስገራሚ ክስተት ተከስቷል። አሜሪካና ኢራን በድብቅ የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ በዋሽንግተንና በቴል አቪቭ መካከል ታይቶ የማይታወቅ የፖለቲካ እሳተ ገሞራ ፈንድቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊት ለፊት ግልጽና አስደንጋጭ ማስጠንቀቂያ ሰጥተዋል። እስራኤል የአሜሪካ ፍላጎት አስፈጻሚ አይደለችም። ዋሽንግተን የጦርነቱን ማቆሚያ ስምምነት ስትፈርም እስራኤል ግን ጦሯን ከጋዛ ከሊባኖስና ከሱሪያ እንደማታስወጣ እንዲሁም የየብስና የአየር ላይ ውጊያዋን አጠናክራ እንደምትቀጥል በይፋ አውጃለች። ይህ በአሜሪካና በእስራኤል መካከል የተፈረመው ታሪካዊ ፍጥጫ ዓለምን ወዴት እየመራት ነው? ኔታንያሁ የትራምፕን ውሳኔ የተቃወሙት ለምንድን ነው? ዝርዝሩን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እስራኤል የአሜሪካና የኢራንን ስምምነት አካል አይደለችም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራን መንግስት በሁለቱ ሀገራት መካከል ያለውን ጦርነት ለማቆምና የሆርሙዝ ሰርጥን በድጋሚ ለመክፈት የሚያስችል የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድንገተኛና ጠንካራ መግለጫ ሰጥተዋል። ጠቅላይ ሚኒስትሩ በሰጡት መግለጫ እስራኤል የአሜሪካንን ፍላጎት አስፈጻሚ አይደለችም፣ በሉዓላዊነታችንና በደህንነታችን ላይ የመጣን አደጋ የመከላከል ሙሉ መብት አለን ብለዋል። አያይዘውም እስራኤል ይህንን የአሜሪካንና የኢራንን ስምምነት እንደማትቀበለውና በሊባኖስ የጀመረችውን የየብስና የአየር ላይ ውጊያ በሄዝቦላ ላይ አጠናክራ እንደምትቀጥል በይፋ አስታውቀዋል። ኔታንያሁ በንግግራቸው ወቅት እስራኤል በዚህ ስምምነት አትገደድም ያሉ ሲሆን በደቡብ ሊባኖስ የያዘቻቸውን ይዞታዎች አንለቅም፣ የሀገራችንንም ደህንነት ለማስከበር ካስፈለገም በቀጥታ ኢራን ውስጥ የሚገኙ ኢላማዎችን ከመምታት ወደ ኋላ አንልም ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ በእስራኤል የሀገር ውስጥ ፖለቲካ ላይ ከፍተኛ ውጥረት የነገሰ ሲሆን ይህ አሜሪካ በእስራኤል ራስ ላይ የፈጸመችው ስምምነት በእስራኤል ታሪክ ውስጥ ትልቁ የስትራቴጂክ ውድቀት ነው በማለት ኔታንያሁን በከፍተኛ ሁኔታ እየወቀሱ ይገኛሉ። የእስራኤል የመከላከያ ሚኒስትር እስራኤል ካትስ በበኩላቸው በሰጡት መግለጫ እስራኤል ጦሯን ከጋዛ ከሊባኖስና ከሶሪያ አታስወጣም ብለዋል። የእስራኤል መከላከያ ሰራዊት በጋዛ በሊባኖስና በሶሪያ ከያዛቸው የደህንነት ቀጠናዎች ሙሉ በሙሉና ለአንድ አፍታም ቢሆን ጦሩን እንደማያስወጣ ሚኒስትሩ በይፋ አስታውቀዋል። ሚኒስትሩ ይህን የገለጹት አሜሪካና ኢራን በመካከለኛው ምስራቅ ለወራት የዘለቀውንና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈውን አስከፊ ጦርነት ለማቆም የሊባኖስን ግንባር ጨምሮ ስምምነት ላይ መድረሳቸው ከተሰማ ከጥቂት ሰዓታት በኋላ ነው። የእስራኤል ብሔራዊ ደህንነት ሚኒስተር ኢታማር ቤን ጊቨር በበኩላቸው የዶናልድ ትራምፕ ስምምነት ቴል አቪቭን አያስገድዳትም ሲሉ የስምምነቱን ሕጋዊነት ውድቅ አድርገውታል። የመከላከያ ሚኒስትሩ እስራኤል ካትስ ባወጡት ይፋዊ መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁና እኔ ግልጽ የሆነ መመሪያ እየተከተልን ነው ብለዋል። የእስራኤል መከላከያ ሰራዊት ያለምንም የጊዜ ገደብ ላልተወሰነ ጊዜ በሊባኖስ በሶሪያና በጋዛ በፈጠራቸው የደህንነት ቀጠናዎች ውስጥ ጸንቶ ይቆያል ብለዋል። ይህ የሚሆነው የሀገራችንን ድንበርና ማህበረሰቦቻችንን ከጂሃዲስት አማጽያን ለመጠበቅ ነው ብለዋል። ሚኒስትሩ አክለውም በደቡብ ሊባኖስ የእስራኤል ጦር የያዛቸው ቀጠናዎች ከአካባቢው ነዋሪዎች ሙሉ በሙሉ እንደሚጸዱና ከመሬት በላይ ሆነ በከርሰ ምድር ያሉ የሽብር መዋቅሮች በሙሉ እንደሚደመሰሱ አስታውቀዋል። ይህንን አቋማቸውን ጠቅላይ ሚኒስትር ኔታንያሁ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እሳቸው ደግሞ ለአሜሪካው መከላከያ ሚኒስትር ፔት ሄግሴት በግልጽ ማሳወቃቸውን ገልጸዋል። ኢራን በሊባኖስ ሳቢያ በእስራኤል ላይ ጥቃት ለመሰንዘር ካሰበች በሙሉ ኃይላችን እንመታታለን ሲሉ ሚኒስትሩ ጠንካራ ማስጠንቀቂያ አስተላልፈዋል ሲል ዘ ታይምስ ኦፍ እስራኤል ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የደረሰው ስምምነት የሆርሙዝ ሰርጥን መክፈት፣ በኢራን ላይ የጣለውን የባህር ማዕቀብ ማንሳትና ሊባኖስን ጨምሮ በሁሉም ግንባሮች የተኩስ አቁም መተግበርን ያካተተም ነበር። ሆኖም እስራኤል ይህንን ስምምነት አይመለከተኝም ማለቷ በዋሽንግተንና በቴል አቪቭ መካከል ያለውን ታሪካዊ ቀውስ ያመላከተ ነውም ተብሏል። እስራኤል የራሷን ደህንነት ለማስጠበቅ ከአሜሪካ ፍላጎት ውጪ በነጻነት የመንቀሳቀስ ስትራቴጂ እየተከተለች መሆኑም ተገልጿል። እስራኤል ቀደም ሲል በነበሩ ጦርነቶች ጥቃት ሰንዝራ በፍጥነት የመውጣት ስልት ትከተል ነበር። አሁን ግን የያዘቻቸውን ይዞታዎች ወደ ቋሚ የደህንነት ቀጠናዎች እየቀየረች ትገኛለች። እስራኤል በጋዛ የሚገኘው ሐማስ ዳግም እንዳያገግም ሰሜናዊውን ክፍልና የድንበር መስመሮችን ሙሉ በሙሉ ተቆጣጥሮ ለመቀጠልና በሊባኖስ የሚገኘውን
የሄዝቦላን ይዞታ የነበሩትንና ከእስራኤል ጋር የሚገናኙትን ድንበር አቅራቢያ ያሉ መንደሮችን በማፍረስ ነዋሪዎችን በማፈናቀል ጦሯን እዚያው ለማስፈር አቅዳለች። እንዲሁም በሶሪያ የኢራን ታማኝ ኃይሎችና የጦር መሳሪያ አቅርቦት መስመሮች ወደ ሊባኖስ እንዳያልፉ የሶሪያን ድንበርና ስልታዊ ቦታዎች ላይ ቁጥጥሯን ማጥበቅ ትፈልጋለች። ይህ ውሳኔ በተለይ በሊባኖስና በጋዛ የሚገኙ በሚሊዮን የሚቆጠሩ ሰብአዊ መብቶችንና የተፈናቃዮችን ሁኔታ ይበልጥ አባብሶታልም የተባለው። በሌላ በኩል ሄዝቦላ ከሳምንቱ መጨረሻ ጀምሮ የአሜሪካ ኢራን ስምምነት ተፈጸመ ከተባለ ወዲህ ምንም አይነት ወታደራዊ ጥቃት አለመፈጸሙን አስታውቋል። የሊባኖሱ ታጣቂ ቡድን ሄዝቦላ አሜሪካና ኢራን የተኩስ አቁም ስምምነት ላይ መድረሳቸውን ይፋ ካደረጉበት እሁድ ዕለት ጀምሮ በእስራኤል ላይ ምንም አይነት ወታደራዊ ዘመቻዎችና ጥቃቶችን አለመፈጸሙን የቡድኑ ከፍተኛ ባለስልጣናት ለሮይተርስ የዜና ወኪል ገልጸዋል። ስማቸው እንዲጠቀስ ያልፈለጉት እኚህ ባለስልጣን እንደተናገሩት የሄዝቦላ ቀጣይ ወታደራዊ አቋም ሙሉ በሙሉ እስራኤል ለተኩስ አቁም ስምምነቱ በምታሳየው ታማኝነትና ቁርጠኝነት ላይ የተመሰረተ ይሆናል ብለዋል። ይሁን እንጂ ስምምነቱን ተገን በማድረግ እስራኤል በሊባኖስ የአየር ክልልና ግዛት ላይ የፈለገችውን የማድረግ ነጻነት እንዲኖራት ቡድኑ በፍጹም እንደማይፈቅድ አስታውቀዋል። ባለስልጣኑ አክለውም ዋሽንግተንና ቴሄራን የስምምነቱን ማዕቀፍ ይፋ ማድረጋቸውን ተከትሎ ኢራን የመጨረሻውን የፊርማ ስነ ስርዓት እስከ መጪው አርብ ሰኔ 12 ቀን 2018 ዓ.ም ለማዘግየት የወሰነችው እስራኤል በሊባኖስ ድንበር ላይ የተኩስ አቁሙን በትክክል ማክበር አለማክበሯን ለመታዘብና ለመቆጣጠር እንዲያስችላት እንደሆነም ገልጿል። የአሜሪካና የኢራን ድንገተኛ የሰላም ስምምነት ማዕቀፍ ባለፉት ወራት በመካከለኛው ምስራቅ የተቀሰቀሰውንና የነዳጅ ዋጋን በከፍተኛ ሁኔታ ናይቶ የነበረውን ቀውስ አቅጣጫ የሚቀይር ትልቅ ዲፕሎማሲያዊ ክስተት ነው። ሄዝቦላ ጥቃት ማቆሙ ቡድኑ ከቴሄራን የሚሰጠውን ስልታዊ መመሪያ ምን ያህል በጥብቅ እንደሚከተል ያሳየበትም ነው። ኢራን ከአሜሪካ ጋር በደረሰችው ስምምነት መሰረት በባህረ ሰላጤው ላይ የጣለችውን የሆርሙዝ ሰርጥ እገዳን ለማንሳትና የጦርነት ቀጠናውን ለማረጋጋት ስትስማማ፣ በምላሹ አሜሪካ በኢራን ወደቦች ላይ የጣለችውን የባህር ኃይል ከበባ ታነሳለች ተብሏል። ሄዝቦላ ወዲያውኑ ጥቃቱን ማቆሙ ለኢራን የድርድር ጠረጴዛ ጥንካሬ የሰጠ ቢሆንም በሊባኖስ ውስጥ ያለውን የውስጥ ፖለቲካዊ ጫና ግን ከባድ አድርጎታል። ስምምነቱ ከመታወጁ ጥቂት ሰዓታት በፊት እስራኤል በቤሩት የሄዝቦላ እዝ ላይ የአየር ጥቃት ፈጽማ የነበረ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱን በይፋ በመኮነን እስራኤል እንድትታቀብ ከባድ ግፊት አድርገዋል። እስራኤል ስምምነቱን አውግዛ ከሊባኖስ ደቡባዊ ድንበር ጦሯን እንደማታስወጣ ብትገልጽም የሄዝቦላ ረጋ ማለት እስከ ዛሬ ድረስ ዓለም አቀፉ ማህበረሰብ ሄዝቦላን ሰላም የማይፈልግ ሁልጊዜም ጥቃት የሚሰነዝር አድርጎ ያየው የነበረ ቢሆንም አሁን ግን ሄዝቦላ ጥቃት ማቆሙ በዓለም አቀፉ ማህበረሰብ ፊት እኛ ስምምነቱን አክብረን ጦርነቱን አቁመናል፣ ሰላም እንፈልጋለን የሚል መልእክት ያስተላለፈ ሆኗል። ይህ ደግሞ በፖለቲካው ዓለም ትልቅ የሞራል ብልጫ እየሰጣቸው እንደሚገኝ ነው እየተነገረ የሚገኘው። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙት ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩልን።